ቀዘቀዘ ፍቅራችን የመኖር ተስፋችን እጅግም ሩቅ ዓመታት ሳንሄድ እጅግም የቀረበ ዓመታትን ሳንነካካ ከ1980ዎቹና በ1990ዎቹ አካባቢ ሙዚቃን የሚያዳምጥ ትውልድ የሚያውቀው የሚያደንቀው አንድ ድምፃዊ ነበር፣ ተፈራ ነጋሽ። ከበርካታ ዓመታት በፊት በዓለማዊ ሙዚቃ ውስጥ ነበር፣ ተወዳጅና ተደማጭም ነበር። በ1980 መጨረሻ ለማስታወሻ የሥነ ጥበብ ጋዜጣ ስለ ሙዚቃ አጀማመሩ በተጠየቀ ጊዜ እናቱ ድምፀ መረዋ አንጎርጓሪና የመዝፈን ተሰጥኦ እንደነበራቸው ጠቅሶ ለሱ የሙዚቃ ሕይወት ተሳትፎ የእሳቸው አስተዋጽኦ እንደነበር አስታውሷል። ተፈራ የገበሬ ልጅ ነው። እንደ ማንኛውም የገበሬ ልጅ የልጅነት ሕይወቱ የገበሬ ልጅ የሚሠሯቸውን ሥራዎች በመከወን ያለፈ ነው። በትውልድ ቦታው አርሲ በሚከወኑ አካባቢያዊ ባህላዊ ክንውኖች ውስጥ እንደ ሰርግ በዓላት የመሳሰሉት ላይ ያንጎራጉር ነበር። ከእረኝነት ትምህርት ቤት፣ ከትምህርት ቤት ወደ ሙዚቃው ዓለም የገባበት መንገድ በራሱ ታሪክ ያለው ነው። አንድ ወጣት ልጅ ድምፅ መልካም እንደሆነ ሊያውቅ የሚችለው ከአካባቢው በሚፈጠሩ ለመዝፈን ዕድል በሚፈጥሩ አጋጣሚዎች ላይ ከቅርቡና ከቤተሰቡ በሚያገኘው ምስክርነት ነው። መዝፈን ትችላለህ የተባለ ልጅ የወደፊቱ መንገዱ የሚያሳይ የመጀመሪያ አቅምን ይታጠቃል። የተፈራ እንደዚያ ነው። ጓደኞቹ መዝፈን ትችላለህ አሉት። ይህ አስተያየት በወቅቱ ታዋቂ የሆኑ ዘፋኞችን እያስመሰለ እንዲዘፍን አቅም ፈጠረለት። ከዚያም በ1978 ዓ ም የሁለተኛ ደረጃ ትምህርቱን ለመከታተል አሰላ ሁለተኛ ደረጃ ትምህርት ቤት ሲያቀና ሌላ መንገድ ተከፈተ። አሰላ ማረሚያ ቤት ማስታወቂያ ወጣ። ማረሚያ ቤቱ የሙዚቃ ቡድን እንደሚያቋቁምና ባለሙያ እንደሚፈልግ፣ እናም ተፈራ ወደዚያው አቀና። በኢትዮጵያ የሙዚቃ ባለሙያዎች ታሪክ ውስጥ የመለዮ ለባሹን የሙዚቃ ቡድኖች ከድሮ ጀምሮ ስመጥር ባለሙያዎችን ለማፍራት የታደሉ ነበሩ። ክብር ዘበኛ፣ ፖሊስ፣ ምድር ጦር የመሳሰሉትን መጥቀስ ይቻላል። የፌዴራል ማረሚያ ቤት መደበኛ ስልጠናን ወሰደ። እንደ ማንኛውም የማረሚያ ቤት ፖሊስ ዋርድያ ቆሞ አሳልፏል። ከዚያም በቡድኑ ውስጥ በድምፃዊነት መንቀሳቀስ ከጀመረ በኋላ ሊታወስበት የበቁትን ሥራዎች በካሴት ማሳተም ጀመረ። በ1986 ለማስታወሻ ጋዜጣ በሰጠው ቃለ ምልልስ ሙዚቃውን በካሴት ለማስቀረጽ ያለፈባቸው መንገዶች ቀላል እንዳልነበሩ የሚገልጽ ነበር። የመጀመሪያ አልበሙ በ1984 ሐምሌ 20 ደህና ሁኝ ልበልሽ ተጫወተ። በ1986 ተመለሽን፣ በ1988 ምነው ቀዘቀዘን በጋራ ካረጋኸኝና ከነጻነት ጋር ተጫወተ። ወጣቶች በአድናቆትና በፍቅር ተቀበሉት። ቀዘቀዘ ፍቅራችን የመኖር ተስፋችን። በሙዚቃ ሥራው በርካታ ሀገራት ሄደ። ከታላላቅ የሙዚቃ ባለሙያዎች ጋር ሠራ። በሀገር ውስጥ የሰርግ ፕሮግራሞች ላይ ሙሽሮቹን ሰርጋቸውን አድምቋል። 5 አልበሞችን ለአድማጭ አቅርሷል። ከዓለማዊ ሙዚቃ ወደ መንፈሳዊ ሙዚቃ ሲያቀና ብዙ አድናቂዎቹ በነበሩበት ጊዜ በመሆኑ መወሰኑ ብዙዎችን አስገርሞ ነበር። ቢቢሲ የአማርኛ ክፍል ይህ ውሳኔ ሲወስን አድናቂዎቹ የተሰማቸውን ስሜት ጠይቆት ነበር። ተፈራም ሲመልስ የተለያየ አይነት አስተያየት ነበር። የሚደግፉ አሉ፣ እንደገና ደግሞ በዛው በቀጥል የሚፈልጉና የራሳቸውን ሐሳብ የሚሰጡ ነበሩ። እንዲሁ ደግሞ የሚቃወሙ ነበሩ። ዞሮ ዞሮ ውሳኔው ግን የራሴ ስለሆነና ሕይወት ስለሆነ መንፈሳዊ ነገር አንተ ለራስህ የሚገለጥልህ ነገር ስለሆነ አንተ የተሰማህን ወይንም ደግሞ የተገለጠልህን ነገር ነው የምትኖረው ነበር ያለው። እግዚአብሔርን ቆይቼ ወደ መንፈሳዊ ሕይወት ከገባ በኋላ የቀድሞ ሥራዎቹን ስትሰማ የሚፈጥርብህ ስሜት ምንድን ነው? ሥራዎችህስ ከውሳኔ በኋላ በተለያዩ መገናኛ ብዙሃን ተከፍተው ሲደመጡ ቅር ይልሃል የሚል ጥያቄዎች ተነስተውለትም ነበር። ተፈራ ቀደም ብለው ከዓለማዊ ሙዚቃ ወደ መንፈሳዊ ሙዚቃ ከተሸጋገሩ ሰዎች የተለየ አስተያየት ነው
የሰጠው ለማለት ይቻላል። እንዲህ ነው ያለው። እውነቱን ለመናገር ከሆነ የውሳኔ ሁኔታ ነው የሚወስነው። እኔ ስወስን ምንም ነገር ሳልጨብጥ አይደለም የወሰንኩት። አሁን የድሮ ስራዎችን በምሰማበት ጊዜ እውነቱን ለመናገር ከሆነ ምንም ስሜት አይሰጠኝም። የኔ እስከማይመስሉኝ ድረስ ነው ውስጥ የተለወጠው። ጠላቴ ያሻውን ቢያወራ ስራዎች ከውሳኔ በኋላ በተለያዩ መገናኛ ብዙሃን ተከፍተው ሲደመጡ ቅር ይልሃል ለሚለው ጥያቄ ደግሞ እንደዚህ ነበር ያለው። እንደዛ አላስብም፣ ተቃውሞ አላሰማም። ምክንያቱም ስራዎቼ የብቻ አይደሉም። የሙዚቃ ባንድ፣ ገጣሚያን፣ ዜማ ደራሲያን አሉ። ብቻዬን የሰራሁት ስላልሆነ እነኛንም ሰዎች መብት አላቸው። ሌላው ቢሰሙም ላለፈው ነገር እኔ አልጠየቅም። የዛን ጊዜ ትክክል ነበርኩ፣ አሁን ደግሞ የበለጠ ትክክል ነኝ። በዛ ወቅት ጥፋት አጥፍቼ ቢሆን አሁን በምህረት ወጥቻለሁ። ያንን ነገር እግዚአብሔር ረስቶልኛል። ወደ ኋላ ተመልሼ ይህ ለምን ሆነ፣ ለምን ዘፈንኩ ብዬ አልጸጸትም። በሌላ መንገድ ካየነው ስራዎቼ ሲሰሙ አንድም ሰዎች መነጋገሪያ ሊያደርጉት፣ ሰዎች ራሳቸውን ውሳኔ መምረጫ እንዲያደርጉት መንገድ ሊፈጥር ስለሚችል ለምን የኔ ስራ ተከፈተ፣ በሚዲያ ላይ መደመጥ የለበትም የሚል አቋም የለኝም ነበር ያለው። ከዓለማዊ ሙዚቃ ወደ መንፈሳዊ ሙዚቃ ዓለም የተሸጋገሩ በርካታ ድምፃውያን አሉ። ተፈራ ነጋሽ በዓለማዊ ሙዚቃ ቆይታው የተጫወታቸው ሙዚቃዎች ዛሬም ይደመጣሉ። እሱ በቤተ እምነት ውስጥ አገልግሎት ይሰጣል። በተጨማሪም በተለያዩ የሥራ መስኮች ላይ በመሳተፍ ለራሱ ለማኅበረሰቡም አገልግሎት ያበረክታል። በሕይወቱ ደስተኛ መሆኑን አብስቶ ይናገራል። በመንፈሳዊ ሙዚቃዎች አሁንም ከሙዚቃ ጋር ነው። ድሮ ለዓለም ዘፍኗል። አሁን ለነፍሱ ጥያቄ መልስ የሚሰጡ ሐሳቦች የተካተቱበትን መንፈሳዊ መልእክት ያደርሳል። በጎርፍ በነፋስ አይወሰድ መቤቴ